ቅላት ያስባል ግን አንተ ወደዛ ተረጋጋ። ያንተ ያስባል በመጀመሪያ እኔ እኮ በጣም በብዙ ታግሻለሁ። ይጸጽትሻል፣ በደንብ እንደሚጸጽት ሰውም ከሰውም በላይ ነው ያላት። በጣም ደደብ ነው አይባልም። አንተ ኧረ የስማዬ ግጂ ታዲያ በቀልም በበቀል እንኳን ልጅ አባት አይደል? በቀልም በበቀል እንኳን አይደለም ማለት በፍቅር ማተነት ነው። ይሄና መንገዱ ሂደው ይሄና ጥሩ አረገኝ ብለን እኔ ይሄን አልገድካትም ይቅርታ አድርግልኝ። እንዴት እኔ እንኳን ተበድለኝ አላልኩም። በእርግጥ እሷ ካረገችው የሱ ይበልጣል እኮ ግን አታዘነኝ ወላሂ ከጥፋቱ ከዚሁ ካልተማረ በዚሁ ከቀጠለ ከባድ ነው። እሽሌቱ ጥሩ ትምህርት ተሳሳለች ሄርሜላ ቢገባት ማለት ይጠብቅ። አሁን ዛሬ ቀለበት አፍሮ በንዴት በቃ ወደ ውሳኔ ነው የሚገባው። ጅል ነው ይተኩላል። አዎ ሄርሜላማ ቀናት እንግዲህ ግን አራዳ ከሆነች ማለት ነው ወላሂ ለአዚም እንደዛ ስትሪስ ታረጋው እንደዛ ሲያረጋት በሶስት ቀን ወደ ሚስቱ ሲሄድ ግን መረዳት አልነበረባት። እኔ አሁን እሷን ሄርሜላን ቢያረገኝ ወላሂ ተመልሼ ወደ አብርሃም አልሄድም። ይሄ ከገባት ማለት ነው ይገባል። ሄርሜላ ወደዛ ከሄደ እውነትም ደደብ ባለጌ ስድናት ማን እሷ ማለት አንዴ ሚስቱ ማምላና ተለፍተልህ አላምጠኔ እንደተፋህ ነው የምቆጥረው። ስለዚህ ለኔ ትልቅ ትምህርት ወላሂ ይሁን ለአብርሃም አይደለም ለሷ በጣም ትልቅ አድቫንቴጅ ትልቅ ትምህርት ነው አይደል? እኔ እሷን ሴት ነኝ ካለች ማለት ስርዓት ያለው አስተዳደግ ካደገች እኔ ተመልሳ ወደ አብርሃም ከሄደች እውነትም ወንድ ጠምጣታ አለ ሮሲ ጠማት አይደለች እንዴ? አሁንም እኮ ቀናይ ብላ መሄዱ አይቀርም እኮ። ምክንያቱም ምን መሰለሽ ትናንትና ምን አለሽ መሰለሽ ኤኒ ታይም ከከፋ እኔ አለሁኝ ደውልልኝ ብለዋለች። ያ ማለት ተስፋ አድርጋለች። ተሰምቷታል በጣም ራሷ ፍርስ ነው ያለው ወደ ሀፍርታት ሄዲ ትናንትናማ በጣም ነው የተበቀለቻቸው። አንቺ በቁማቸው እኮ ተበቀለቻቸው። እንታገኝ አችን ልጅ ያውቋታል በጣም ነው ያውቋት። አንቺ እና ቤል ምናምን ማለት በጣም ያቤላ በቀልማ ገና እኮ ነው ይቀጥላል። ያቤላ ደግሞ አቡሽ ላስታርቀህ ብሎታል እኮ የሱ በቀል ይቀጥላል። ገባሽ? እሱን ገና አልነካችውም። አሁን በቀሏን የተበቀለችው ከሄርሜላን ነው። ገብቶሻል? አብርሽን ራሱ ጅማሬ ነው። ሌላ ወንድ አምጥታ ገና ታቃጥለዋለች። በነፍሰ ስጋው ነው የምትጫወተው። እስከዛ ወጣታለች። እሱም እኮ ማለት አሁን እሱም እኮ ታማኝ ሆኖ ምናምን ቀጥሎ ቢሆን እኮ ችግር የለውም። ከሱ ጎን እንሆናለን። ገባሽ? ግን ወራቱን ደምሪው እስኪ አሁን በቀላል አይደለም። አይናት እኮ ነው። አሁን ይመለስ ነበር። አሁን በደንብ መልፋው ነበር ይመለስ። አሁን ወዴትም ወለም አይልም ነበር። አይመለስም። ለምን በይ እኔ አልፈልገውም እያለች ሄርሜላን እየተናገረች ሰምቷል፣ አይቷል። ገብቶሻል? ለበቀል እንደሆነ እንደማትፈልገው እሷን ለማናደድ እንደሆነ እየተናገረች እያወቀ ነው እሽሽ ማለት የጀመረው እንጂ ያንን ሳይሰማ ቢሆን ኦኬ። ግን ሰምቷል። ትናንትና ግን ያ እንደ ኮሜንቱ በሙሉ የስድና ናዲያ ነው የወረደባት። ሁለተኛ ደግሞ እኔ በጣም ተርኩት በረዶ ነው የወረደባት በረዶ። አዎ ሁለተኛ ደግሞ ተሰምቶኛል። ለኪ ስለሽ በሴት ልጅ ማለት ወንድ ልጅ ሆነ እንትን ሲል ያምታል። እሱ ካረገው አንፃር ጭውት ካረባት ከተመናገገባት ከባለገባት በርግጥ ለየሱ አጠቂቱ ይገባኝ። ይሄ ግን ለአብርሃም አይደለም ይገባኝ። ለምነው መልሰው ከጥፋቱ ሳይማር ይቅርታ ሳይጠይቅ ቢገባም ቢታረቅም እኮ ዞሮ ነገም ያው ነው። እሷ ያመማት ህመም እሱ መታመም አለበት። እሱ ሲታመም ነገ ጥፋቱን ሳይደግም
ለካ ያም ሰው እንደዚህ ታመማል ብሎ ማሰብና ማዘን ይጀምራል። ጥፋቱን ላለመድገም ትምህርት ይወስዳል። ገብቶሻል? እና ትልቅ ትምህርት ነው ብዬ አስባለሁ ለሱም ለሷም። እና ደግሞ የተናደድኩት ብርሃን ልትታረቅ ነው ወይስ ልትታረቅ ነው? በስጋው ተጫወተ። አሁን ጠብቂ ዛሬ ባበዴ እሱ መቼም ለውሳኔ ይቸኩላል። የሚያስብ እንዴት ነው ሳልገንዘብ ጥንቅላቱ። አሁን ዛሬ ደግሞ እንደው ወላሂ العظيم ወደሱ ከተመለሰች ሄርሜላ እውነትም የመጨረሻ የሴት ረካሽ ናት። የመጨረሻ የሴት ረካሽ አዎ የምር የሴት ርካሽ እንደፈለገ ሂጂ ሲላት የምትሄድ እንደፈለገ ነይ ሲላት የምትመጣ አህያ ናት። ወጣና ምን ይሄ እንግዲህ ፖስቷን ምን እንደባለ ምን በይ ቆይታ ያለሽ ትመለሳለሽ። ከተመለሰሽ ግን አትረባም፣ ጭራሽ አትረባም እኮ ነው። በቃ አሁን ትላንትና ከገባ ሩታ ጭውት ያለችባት ከባሏ ይልቅ እሷ ላይ ነው ብታውቀው። ነገ ጧት አላምጦ እንደሚጥልሽ መማር አለብሽ። ለጊዜ ሊደሰትብሽ ይችላል፣ ጊዜ ሊያሳልፍብሽ ይችላል። ከድብርቱ ልታላቂው ትያለሽ፣ ግን ተፈልግ መልሰዋለሁ፣ ተፈልግ ጥለዋለሁ። ይሄ ራሱ ለሷ ትምህርት ነበር። የእንደው ውድ ብሎ ጉንጯን ሳም አርጎ እንደዛ ሲያረጋት አፊቷ እንደዛ በቲክቶክ እንዲያላቀ መላለቃት ራቆቷን አሁን ተመልሳ ወዲሱ ተንካለች። የመጨረሻ ሴት አስፈዳቢ። እኔ ምን አይነት አስተዳደግ ቤተሰቦቿ እንዲያሳደጓት አላውቅም። እና ደግሞ ጠብቂ ወይ ጋሽ እየተናዱ ይመጣል ወይ ብዙ በትላንትናው እኔ ኢንፎርሜሽን ሰምቻለሁ። በጣም ተቃጥረዋል አሉ የአብርሃም ቤተሰብ ይነሱባታል። የአብርሃም ቤተሰብ ያሉ ሲሉ ነበር። ጋሽዬ እሳት ኮርሶ ይመጣል ሲሉ ነበር። እንግዲህ እስኪ እናያለን ምን እንደሚናገር የምናይ ይሆናል። ብዙም ወደ ሩታ ወቀሳ መምጣቱ አይቀርም። እኔ ወንድሜን በወቀስኩኝ እንዴት አንቺ ይህንን ታደርጊያለሽ በወንድሜ ላይ ከጥፋቱ ሲመለስ ብሎ መቆጣቱ አይቀርም። ብዙዬም ሆነች ጋሽዬ ከባድ ነው። ዞሮ ተቻለው ከዚህ በኋላ ሩታ በጣም ከባድ ነገር ነው የምትጋፈጠው። የስድብ በረዶን የወረደባት በጣም ከባድ ነው። ወያን ቀርቦ ኮል ያቲ ጥራሽ እንትና አንተራቱ ፍሬው ብታይ ፍሬው ራሱ ጠንካራ ሴትና ጀግና ናት ትችላለች ምናምን ስንልሽ ተቀዳዳሽብናል። ተላተናን ማለት በጣም ነው የወቀጣት። የፈለጋችሁት ኮሜንት ላይ ተሳደቡ ብሏል። ቅንጭላቷን ወደ ወቅቷት እንዲሄድ የአብርሃም መጨረሻ ላይ እንዴ ገፍተሯት እኮ ነው ሄደው። እሱ የእውነት የሚመለስ ከሆነ ወደ ትዳሩ ስማው ስትሄድ ለምን ዝም አለ? ስማው እኮ ዝም እያለ ነው። ይሄንን እናንተ እንደቀላል ነው የምታዩት። ያን እኮ ሂደት ነው። ፈርቷታል ነው የምልሽ። እውነት አልመሰለውም። ለምን በደሉን ያውቀዋል። ያረጋትን ስለሚያውቀው በጣም ፈርቷታል። ልንገርሽ ከመጀመሪያውም እኮ የግድ ነው። አሁን ፈርቷታል። እየተበቀለች ነው አውቃ ወይስ ሙሉ ለሙሉ እኮ አላመናትም። ያምሻል ሁኔታዋን እኮ አላመናትም ሙሉ ለሙሉ። እንደዛ አድርጊያት ጋራ እንደዛ ሁንባት እንዴት ባንዴ ልትመለስ ይችላል ብሎ ለምን ያቃታል? ያቃታል። አሁን ግን እንደዚህ አናደው ማለት ነው። እንደዚህ ተበቅለው ባላ አብራ ልትታረቅ ነው ወይንስ መጨረሻቸው ምንድነው የሚሆነው? ማለት ባላላ እኔ የሰማሁት መቼም ልጇን ፈታ ፕሮሰስ የጀመረላት ሰው አለ ከሀገር ትወጣለች። እሱ ጋር ግን አቃጥልም የሚል ወሬ ነው የሰማሁት። ፕሮሰስ እንወስዳታለን የሚለው እኮ አሉ እኮ ምንም ግን ተገባዷል ቆየች እኮ ነገርኩሽ እኮ ፕሮሰሷ ተገባዷል ብለዋል። ልጇ ሳያቀኝ ከወጣሁን ሳያቀኝ ነው ብላለች እና ለእናቷ ሰጥታ ልትሄድ ነው የተባለው። እሱ ጋር ቀጥላለሁ ካለ መቼም ችግር ነው። ዙሮ ኋላ ደግሞ ይበቀላታል። ከባድ ነው። እኔ ጨምን አላቁጣት ዞሮ ሲማታ ካስገባኝ በትልቁ ከገባሽ ማታ ካስገባኝ እሞክራለሁ።